ስለ ስኳር ህመም ማወቅ ያለባችሁ ወሳኝ የሌሊት ምልክቶችን ሰውነታችሁ ሊነግራችሁ እየሞከረ ግን ብዙ ሰዎች ልብ ስለማይሉ ሰውነታቸው ላይ በተለይም በጉበታቸው ላይ ከፍተኛ ጉዳት እየደረሰ ይገኛል። ዛሬ እነዚህን ምልክቶች እናያለን። ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። ሚድዋይፍ ራሂል ጥላሁን ነኝ። ዛሬ የምናየው ብዙዎቻችን የምንዘነጋቸውን ነገር ግን ሰውነታችን እየጮኸ የሚነግረንን 15 የሌሊት የስኳር ህመም ምልክቶችን ነው። እነዚህን ምልክቶች ቀድሞ ማወቅ ሰውነታችን ወይም ህይወታችንን ይታደጋል። እስከ መጨረሻው አብራችሁን ቆዩ። አንደኛ መጀመሪያውና ዋናው ምልክት በሌሊት በተደጋጋሚ ለሽንት መነሳት ነው። ይህ የሚሆነው በደማችን ውስጥ ያለው ስኳር መጠን ሲበዛ፣ ኩላሊታችን ይህንን ቶክሲክ ወይም መርዛማ የሆነ ስኳር ለማጣራት ከፍተኛ ጥረት ስለሚያደርግ ነው። ሰውነታችን ይህንን ትርፍ ስኳር በሽንት መልክ ለማስወገድ ይገደዳል። ሁለተኛው ከፍተኛ የውሃ ጥማት ወይም ኤክሴሲቭ ተረስት በሽንት መብዛት ጋር ተያይዞ የሚመጣው ከፍተኛ የውሃ ጥማት ነው። ሽንት በበዛ ቁጥር ሰውነታችን ውሃና ጨው ያጣል። ይህን ለመተካት ወይም ደግሞ በሌሊት ሳይቀር ከፍተኛ ውሃ የመጠጣት ፍላጎት ይኖራል። ሶስተኛው እረፍት የሌለው እግር ነው። ተኝታችሁ እግራችሁ ሰላም ያጣል። ይሄ ረስትለስ ሌግ ሲንድረም ምልክት ሊሆን ይችላል። ይህ ብዙውን ጊዜ ማግኒዥየም እጥረት ጋር ይያያዛል። ስኳር ሲበዛ ሰውነታችን ማግኒዥየም ያጣል። አራተኛ የእግር ማቃጠልና የመደንዘዝ ስሜት ፔሪፈራል ኒውሮፓቲ የሚባለው ማለት ነው። በሌሊት እግራችሁ ይቃጠላል ወይም ይደነዝዛል። ይህ ፔሪፈራል ኒውሮፓቲ በመባል ይታወቃል። ቅድም እንደገለጽኩት ከፍተኛ የስኳር መጠን ነርቮቻችን ሲጎዳ የሚፈጠር ከባድ ምልክት ነው። አምስተኛ የጡንቻ መሸማቀቅ ሌግ ክራምፕ የምንለው በተኛችሁበት እግራችሁ ድንገት መኮማተር። ይህ የጡንቻ መኮማተር ማስል ኮንትራክሽን ከኤሌክትሮላይት አለመመጣጠን ጋር የነርቭ መጎዳት የሚመጣ ነው። ስድስተኛ በሌሊት ከመጠን በላይ ማላብ ወይም ኤክሰሲቭ ስዌቲንግ፣ አየሩ ወይም የተኛንበት ክፍልም ቀዝቃዛ ሆኖ ሳለ በላብ ተዘፍቃችሁ መንቃት። ይህ የሆርሞን መዛባትና የስኳር መጠን መዋዠቅ ምልክት ሊሆን ይችላል። ሰባተኛው በእንቅልፍ ልብ ትንፋሽ ማጠር ወይም ማንኮራፋት ስሊፕ አፕኒያ በመባል የሚታወቀው በተለይም አይነቱ የስኳር ህመም ባለባቸው ሰዎች ላይ በብዛት ይታያል። ስምንተኛ የደም ስኳር መጠን በድንገት ማነስ። ይህ በጣም አደገኛ ነው። በተኛችሁበት የደም ስኳር መጠናችሁ በድንገት ማነስ የሚመጣው ኢንሱሊን ሲበዛና ስኳር ሲያንስ ሲሆን በድንጋጤ እንድትነቁ ያደርጋል። ዘጠነኛ እንቅልፍ ማጣት ወይም መዛባት፣ የእንቅልፍ መዛባት ነው። እንቅልፍ ለመውሰድ መቸገር ዲሌይድ ስሊፕ ወይም የእንቅልፍ መዛባት ሌላው ምልክት ነው። አስረኛ ላይ የምናየው የጨጓራ ህመም ጋስትሪክ ሪፍሌክስ የምንለው ነው። በሌሊት የልብ ማቃጠል ወይም የጨጓራ አሲድ ወደ ላይ የመመለስ ስሜት ነው። ይህን እንዴት እናውቃለን? ጨጓራችን ወደ ላይ ሲመለስ አሲዱ ደረታችን ጋር የማቃጠል ስሜት ይሰማናል። ይህን ለመቀነስ የተጠበሱ ምግቦችን መቀነስና ጠዋትና ምሳ ላይ ማተኮር፣ ቁርስና ምሳ ላይ ማለት ነው ማተኮር ያስፈልጋል። 11ኛ በጣም ግልጽ የሆነ አስፈሪ ህልም ወይም ቅዠት ማየት። የደም ስኳር መጠን በሌሊት መውረዱ ሃይፖግላይሴሚያ ሊያመለክት ይችላል። 12ኛ ከፍተኛ የደም ግፊት ወይም ሃይ ብለድ ፕሬሸር። ስኳርና የደም ግፊት የሚከታተሉ ወይም ተያይዘው የሚመጡ ነገሮች ናቸው። ብዙ ጊዜ በሌሊት የደም ግፊት መጨመር ደግሞ የልብ ህመም ከፍተኛ ሁኔታ ለልብ ህመም ያጋልጣል። 13ኛ የልብ ምት መዛባት ወይም ሃርት ፓልፒሽን የምንለው ነው። ልባችሁ በኃይል ሲመታ መሰማት። ይህ የማግኒዥየምና ፖታሺየም እጥረት ውጤት ሊሆን ይችላል። 14ኛ የጥርስ ማፋጨት ቲስ ግራይንዲንግ የምንለው በእንቅልፍ ልብ ጥርስን ማፋጨት የጭንቀት ምልክት ብቻ ሳይሆን አእምሯችን ከዚህ ጭንቀት ለመውጣት የሚፈጥረው የመነቃቃት ውጤት ነው። ሲምፓታቲክ ነርቨስ ሲስተም በመባል ይታወቃል። ይህም ማለት ሰውነታችን አደጋ ሲገጥመው የሚያደርገው ትንቅንቅ ነው። ይህም ሰውነት በውጥረት ውስጥ መሆኑን ያሳያል። 15ኛ የጠዋት ራስ ምታት ሞርኒንግ ሄዴክ። ጠዋት ስትነሱ የራስ ምታት መሰማት። ይሄ የውሃ እጥረት ብቻ አይደለም፣ የኤሌክትሮላይት አለመመጣጠንም ነው ማለት ነው። እንግዲህ ተመልካቾቻችን እነዚህ 15 ምልክቶች ሰውነታችሁ እርዳታ እየጠየቀ መሆኑን
የሚጠቁሙ ናቸው። ከነዚህ ምልክቶች 2 ወይም ከዚያ በላይ ከታየባችሁ ቸል ማለት አያስፈልግም። ሐኪም እንዲያያችሁ ማድረግ፣ ወደ ጤና ተቋማት መሄድ ያስፈልጋል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲህ አይነት ጠቃሚና መረጃ ሰጪ ቪዲዮዎች ማግኘት ይችላሉ። ላይክ እና ሼር ማድረግ አትርሱ። በቀጣይ ቪዲዮ እስክንገናኝ ጤና ይስጥልኝ።